የግድ ነው። እውነቴን ነው የምነግርህ። ያለ እግዚአብሔር መገኘት ክርስትና ልትቀጥለው አትችልም፣ ልትጨርሰው አትችልም። ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ ልትል አትችልም። ያለ እግዚአብሔር መገኘት ከባዱ ቀላል ሊሆን አይችልም። የተበላሸው ሊስተካከል አይችልም። ያለ እግዚአብሔር መገኘት አይሆንም። ግድ ነው ለክርስቲያን። እኔ እናንተን እንደማየው እናንተም እኔን እንደምታዩት፣ ስለዚህ የእግዚአብሔር መገኘት ይታያል። ይገርማችኋል፣ ይታያል። እግዚአብሔር ምስክርን ይታያል። እንደውም በጣም ብዙ ክርስቲያኖች በእግዚአብሔር መገኘት ውስጥ ህይወታቸው ሲሆን ጊዜያቸው ሲቆይ እንደውም አንዳንድ ሰዎችን አያዩም። ይገርማል፣ አያዩም። ማን ይምጣ ማን አይምጣ አያዩም። ምክንያቱም እነሱ የሚያዩት ከሁሉ በላይ ከብዶ ደመናው ላይ ተጭኖ ያለውን የእግዚአብሔርን ህልውና ስለሚያዩ ማን እንዴት ዘመረ እንዴት አልዘመረ፣ ማን እንዴት አጨበጨበ እንዴት አላጨበጨበ፣ ማን ምን ለበሰ አልለበሰ፣ በእግዚአብሔር መገኘት ውስጥ ለሚቆዩና ለሚኖሩ ሰዎች ወዳጆቼ በጣም የሚታያቸው ነገር የእግዚአብሔር መገኘት ነውና የእግዚአብሔር መገኘት የሚታይ ብቻ አይደለም፣ የሚዳሰስ ነው። መጽሐፍ ሲናገር እንደዚህ ያለ ምክንያት መቅሰል ለማን ነው? ጠብ ለማን ነው? የወይን ጠጅ በመጠጣት ለሚዘገዩ አይደለም ምን አለ? የወይን ጠጅ ከመጠጣታቸው በፊት በትክክል ሲሄዱ የነበሩ ሰዎች፣ በትክክል ሲያወሩ የነበሩ ሰዎች ወይን ጠጁን እየጠጡ በቆዩ ቁጥር ንግግራቸው መቀየር ይጀምራል፣ እርምጃቸው ይቀየራል። ፖለቲከኛ ያልነበረ እንደ ፖለቲከኛ ያደርገዋል። አንዳንዱ ጥበብ ጠርታኛለች ይላል፣ ድፈሪው ደፋር ይሆናል። ምክንያቱም የቆዩበት የተቆጣጠራቸው ነገር ከዚህ በፊት ያልነበረውን ነገራቸውን ያመጣል። አካሄዳቸውን፣ ንግግራቸውን፣ ኤቭሪ ነገራቸው ይቀይረዋል። በእግዚአብሔር መገኘት ውስጥ የሚቆይ ሰው፣ የእግዚአብሔር መገኘት የሚታየው፣ ያንን መገኘት የሚዳስስ ሰው ከመገኘቱ በፊት እንደነበረው አይደለም ንግግሩ፣ ከመገኘቱ በፊት እንደነበረው አይደለም እርምጃው። የእግዚአብሔር መገኘት ማስረጃዎች ምንድናቸው የሚለውን ነገር እንድትመለከቱ ጋብዛችኋለሁ ወዳጆቼ። ብዙ ሰዎች የአጋንንት መገኘት ይሰማቸዋል፣ ነገር ግን የእግዚአብሔር መገኘት አይሰማቸውም። ውጊያ እንዳለ ይሰማቸዋል። በጣም ውጊያ አለ፣ ደስ የማይል ድባብ አለ። የአጋንንት መገኘት ሰይጣን በልዩ ሁኔታ እየተዋጋኝ እንደሆነ ይሰማኛል፣ የሆነ የሚጫጫነኝ ነገር አለ ይላሉ። ነገር ግን ይገርማል፣ የአጋንንት መገኘት የሚሰማቸውን ያህል የእግዚአብሔር መገኘት አይሰማቸውም። ውጊያ እንዳለ የሚሰማቸውን ያህል የእግዚአብሔር መገኘት አይሰማቸውም። ወዳጆቼ የእግዚአብሔር መገኘት ለክርስቲያን አማራጭ አይደለም፣ የግድ ነው። እውነቴን ነው የምነግርህ። ያለ እግዚአብሔር መገኘት ክርስትና ልትቀጥለው አትችልም፣ ልትጨርሰው አትችልም። ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ ልትል አትችልም። ያለ እግዚአብሔር መገኘት ከባዱ ቀላል ሊሆን አይችልም። የተበላሸው ሊስተካከል አይችልም። ያለ እግዚአብሔር መገኘት አይሆንም። ግድ ነው ለክርስቲያን። የመጀመሪያው የእግዚአብሔር መገኘት ማስረጃ እረፍት ነው። አሁን እንዳነበብኩላችሁ በዘጸአት መጽሐፍ ምዕራፍ 33 ከቁጥር 11 እስከ 14 ሳነብላችሁ እግዚአብሔር መገኘቱን በፊቱ እንደሚያደርግ እንደዚሁም ደግሞ እረፍትን እንደሚሰጠው የእግዚአብሔር ቃል ነግሮናል። ወዳጆቼ ይህ የዓለም እረፍት አይደለም። የእግዚአብሔር መገኘት ማስረጃ በቤታችሁ በሕይወታችሁ ምንድነው ብላችሁ ስትጠይቁ ብራችሁ አይደለም፣ ስራችሁ አይደለም፣ ብዙ ነገሮቻችሁ የሚታዩት ነገሮች አይደሉም። ዋነኛው እረፍት ነው። ይሄ እረፍት ደግሞ የዓለም እረፍት አይደለም። የዓለም እረፍት የምትጽፉ ሰዎች ከስራ ማረፍ ነው። የዓለም እረፍት አካልን ማዝናናት ብቻ ነው። ነገር ግን አይምሮክ በብዙ ሺህ ሐሳቦች ይወጠራል። ይሄ በእግዚአብሔር መገኘት ውስጥ ያለ እረፍት አካልን ስለማዝናናት አይደለም። የሆነ ሐይቅ ዳር ሄደ፣ የሆነ ቢች ዳር ሆነ፣ እግርን ውሃ ውስጥ እንደዚህ እያደረግ ቄጤማ ምናምን እየቀጠፍ ምናምን ከዚህ ከተማ ወጣ ብለ ቢሾፍቱ ሄደ የሚሰማ አይደለም። ይሄ እረፍት፣ ይሄ ከእግዚአብሔር መንፈስ መገኘት የተነሳ የሆነ እረፍት ወዳጆቼ የነፍስ እረፍት ነው። የነፍስ እረፍት ነው። ከጥፋተኝነት ስሜትና ከጭንቀት ሸክም መላቀቅ ነው ይሄ እረፍት። ይሄ እረፍት ልዩ እረፍት ነው። የነፍስ እረፍት ነው። ነፍስን ያጎበጠ ያደከመ ውስጥህን ያደማ ብዙ ነገር ይኖራል። ቅድም እንደነገርኳችሁ የዓለም እረፍት ወዳጆቼ አካልን ብቻ ማዝናናት ነው። ነገር ግን at the same time አይምሮክ በብዙ ሺህ ሐሳቦች ይወጠራል። ነገር ግን በእግዚአብሔር መገኘት እረፍት ውስጥ ስትሆን፣ ልክ በእግዚአብሔር መገኘት ውስጥ ስትሆን ኤክስፒሪየንስ የምታደርገው አንድ እረፍት አለ። ይሄ እረፍት የነፍስ እረፍት ይባላል። የውስጥ እረፍት ይባላል። ይሄ እረፍት ይገርምሃል፣ ከጥፋተኝነት ስሜት፣ ከበደለኝነት ስሜት፣ ከሚያሳድድ ከየትኛውም አይነት ስሜት፣ እሱ ብቻ አይደለም፣ ከጭንቀት፣ ከግራ መጋባት፣ ምክንያቱን ከማታውቀው ሐዘን፣ ድባቴ ነፍስን የሚያሳርፋት እፎይ የሚያስብላት የነፍስ እረፍት ነው ይሄ እረፍት።
ወዳጆቼ በእግዚአብሔር መገኘት ውስጥ የሆነ እረፍት እኔ ሁሉን ችዬዋለሁ አይደለም፣ ሁሉን የሚችለው ከኔ ጋር ነው ማለት ነው። አየህ በእግዚአብሔር መገኘት ውስጥ የምታርፈው ሁሉን ችለህ አይደለም። በእግዚአብሔር መገኘት ውስጥ የምታርፈው ሁሉ ጥያቄ ተመልሶ አይደለም፣ የተበላሸው ተስተካክሎ አይደለም። በእግዚአብሔር መገኘት ውስጥ ማይቲ የሆነ የእግዚአብሔር የራሱ የሰብዕናው ድባብ ካንተ ጋር ሲሆን ነፍስ ታርፋለች፣ ነፍስ ታርፋለች። እስቲ አሜን ይባላል በደንብ አድርጋችሁ። እና ይሄ እረፍት ወዳጆቼ ምንም ችግር እንደሌለባችሁ ማስመሰል አይደለም። ከችግር በላይ የሆነው ጌታ ካንተ ጋር እንዳለ ማወቅ፣ ካንተ ጋር እንዳለ መረዳት። በእግዚአብሔር መገኘት ውስጥ ያለውን እረፍት ስትመለከቱት የልባችሁን ጉዳት፣ የነጋችሁን ጭንቀት፣ የትላንትናችሁን ስተት የምትረሱበት የእግዚአብሔር መገኘት የእግዚአብሔር እረፍት ነው። የሁላችሁ የልባችሁን ጉዳት በጮኛ በትዳር በስራ በልዩ ልዩ መንገድ በውስጣችሁ ያገኘ ያለውን የልብ ስብራታችሁን በፍጹም ሌላ ነገር ሂላ ያደረገው ሳይካትሪስት ሳይኮሎጂስት ሌላ የተለያየ ሁኔታ ውስጥ ብትሄዱ ሂላ አታደርጉም፣ አትድኑም። ጴንጤዎች ድነው የሚቀሩት መቼ መሰለ? ልክ እየጸለዩ ያለ የእግዚአብሔር መንፈስ ወደ ህይወታቸው ወደ እነሱ ይመጣል። ከዛ ተንበርክከው ቆመው የነበሩት ይንበረከካሉ። ተንበርክከው የነበሩት በደረታቸው ይተኛሉ። በደረታቸው ተኝተው የነበሩት ቀና ሲሉ ይገርማል፣ ምንጣፉ እንባ በእንባ ሆኗል፣ ውሃ በውሃ ሆኗል። እነዚህ ተኝተው ያያቸው ሰዎች የቆሙ ሰዓት ይገርማል፣ ከመተኛታቸው በፊት የነበረ የልብ ስብራት እንደ ገለባ ይበተናል። የፊት መጨማደድ በእግዚአብሔር ብርሃን ይወገዳል። ይህ የእግዚአብሔር መገኘት የልባችሁን ጉዳት፣ የነጋችሁን ጭንቀት፣ የትናንትናችሁን ስህተት የምትረሱበት፣ ከውስጥ ቁስል የምትድኑበት። ጩሁና በደንብ አድርጋችሁ አሜን በሉ። ሁለተኛ እንቀጥል። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። ሁለተኛው የእግዚአብሔር መገኘት ማስረጃ ሰላም ነው። በዮሐንስ ወንጌል መጽሐፍ ምዕራፍ 14 በነገራችን ላይ ማቴዎስን አላነበብኩ ላይ ወደኋላ ማቴዎስ እንደዚህ ይላል መጽሐፍ፣ እናንተ ሸክም የከበዳችሁ እና የደከማችሁ ሁሉ ወደ እኔ ኑ፣ እኔም እረፍት እሰጣችኋለሁ። ሉክ ዚስ እኔ እረፍት እሰጣችኋለሁ። ይሄ የቅድሙ ሐሳብ ላይ እንዲጨምሩ ፈልጌ ነው። እሺ እኔም እረፍት እሰጣችኋለሁ አለ ጌታ። እረፍት እሰጣችኋለሁ። በቃ በእግዚአብሔር መገኘት ውስጥ ያለን ሰው ይገርማል። እንኳን አይደለም ከሩቅ ሆነ ከቅርብ በር ስር ተደብቀህ አታስደነግጠውም። ተዘልሎ ተቀምጦ ታየዋለህ። ቀና ብሎ ነው የምታየው። ኢየሱስ ጌታ ነው። ሁለተኛው የእግዚአብሔር መገኘት ማስረጃ ሰላም ነው። በዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 27 ላይ የተለመደ ቃል ታውቃላችሁ። ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ ብሎ የተናገረውን የእግዚአብሔርን ቃል ታውቃላችሁ ወዳጆቼ። ይህ ሰላም የዓለም ሰላም አይደለም። እንደ ቅድሙ ልክ ስለ እረፍት እንደነገርኳችሁ ወዳጆቼ፣ የዓለምን ሰላም ልትገዛው ትችላለህ፣ ልትይዘው ግን አትችልም። ጻፉ። የዓለም ሰላም ሊገዛ ይችላል፣ ሊያዝ ግን አይችልም። የዓለም ሰላም ገንዘብን ታወጣበታለህ፣ ጉልበትን ትፈጅበታለህ፣ ጊዜን ትጨርስበታለህ፣ ዋጋ ከፍለህ ልትገዛው ትችላለህ። የዓለምን ሰላም ልትይዘው ግን አትችልም፣ ልትጨብጠው ግን አትችልም፣ የራስን ልታረገው ግን አትችልም። የዓለም ሰላም እንደ ባንክ አካውንት ነው። አንድ ቀን ይሞላል፣ ሌላ ቀን ይጎላል። የዓለም ሰላም እንደ ኪራይ ቤት ነው። አንድም ክፍያ ትጠየቅበታለህ፣ ሁለትም ትኖርበታለህ እንጂ አንተ አይደለም። እሰጣችኋለሁ ያለው ሲደብረው ሊወስድብን አይደለም። ሲደክመን ሊነጥቀን አይደለም። የኛ እንዲሆን ኦነር እንድትሆኑ ባለቤት እንድትሆኑበት። ልክ ሰው በኪራይ ቤት እየከፈለ በዋጋ ኖሮ አከራዩ ያልተመቸው ቀን እንደሚያስወጣው አይነት ሰላም አይደለም የሚሰጣችሁ። ትኖሩበት ዘንድ የተሰጣችሁ ሰላም ከሱ ዘንድ ለእናንተ የተሰጠ ደግሞም የእናንተ የሆነ እስከ መጨረሻው። ወዳጄ ይሄ ለዚህ እኮ ነው ይገርማል። ክርስቲያን ከመስከረም እስከ መስከረም ለኛ ለክርስቲያኖች ሁሌ ፋሲካ ነው፣ ሁሌ እንቁጣጣሽ ነው። ስንስቅ ካየን፣ ስንደሰት ካየን፣ ስንዘምር ካየን ይገርማል። ልክ እንደ ባንክ አካውንት አንድ ቀን የሚሞላ ሌላ ቀን የሚጎድል ሰላም ስለሌለን ነው። በመንፈስ ቅዱስ በእግዚአብሔር መገኘት የሆነ ጢም ያለ እግዚአብሔር ምስክሬ ነው። አገር ይናወጣል፣ ይሸበራል። ነገር ግን ከእግዚአብሔር መንፈስ መገኘት የተነሳ በውስጣችን ያለ ብርቱ የሆነ ሰላም አለ። ወዳጆች ኢየሱስ ጌታ ነው። አሜን። የዓለም ሰላም ፍርሃትን መደበቅ ነው፣ ድካምን መሸሸግ ነው። በእግዚአብሔር መገኘት ውስጥ ያለ ሰላም ግን ፍርሃትን ስለመሸሸግ አይደለም።
ድካምን ስለመደበቅ አይደለም አይደለም አይደለም። የዓለም ሰላም በሁኔታዎች ይለካል፣ በሰዎች ይታመናል። የዓለም ሰላም በሰዎች ይጠበቃል። ይገርማል። በእግዚአብሔር መገኘት ውስጥ ያለ ሰላም ግን በሰዎች የሚታመን በሰዎች የሚጠበቅ አይደለም። በሁኔታዎች የሚለካ አይደለም። የሚመጣ ነገር አለ፣ ደግሞ የሚሄድ ነገር አለ። ወዳጆች ልክ እኮ ነው። የዚህ ዓለም ነገር እንደ ጠዋት ፀሐይ ይወጣል፣ ከዛ ሲመሽ ይገባል። እንኳን አይደለም ሌላው ጉዳይ ቀርቶ የገዛ ጥላችሁ እንኳን ሲመሽ ትቷችሁ ይሄዳል። ነገሮች እንደመጡ አልቀሩም፣ ሄደዋል። አግኝተናል የሆነ ቀን ደግሞ አጥተናል፣ ወጥተናል የሆነ ቀን ደግሞ ወርደናል፣ ተመስግነናል የሆነ ቀን ደግሞ ተወቅሰናል፣ ተወደናል የሆነ ቀን ደግሞ ተጠልተናል። በእነዚህ ሁሉ ተለዋዋጭ ሁኔታ ውስጥ ግን የማይለዋወጥ ልክ እንደ ምሰሶ በውስጣችን ቀጥ አድርጎ ያቆመን ከእግዚአብሔር መገኘት የተነሳ የተቀበልነው መገኘት አለ። ሰላም አለ የሚል ሰው ካለ አሜን ይባል። እግዚአብሔር መገኘት ውስጥ ስትሆን ሌላ ሶስተኛው ማስረጃ ዲቫይን ፕሮቴክሽን ነው። ዲቫይን ፕሮቴክሽን ነው። የአገሬ ልጅ ከምታየው ጥቃት ጀርባ የማታየው ጥበቃ እንዳለ ይገባሃል። ማለት ጥቃቱን እኮ ያየሁ ነው፣ ሲወረወርብህ ያየ ነው፣ ሲታቀድብህ እየሰማ ነው፣ ሲሰምቱብህ ያለ 360 ዲግሪ ነው የከበቡ። እንዳያጠፉ የከለከላቸው ምንድነው? ያንተ ቴክኒክ ምናምን የሆነ ቦዲ ቢልደር ምናምን መሆን አይደለም። ይገርምሃል። ግን ዙሪያህን የከበበ የእግዚአብሔር መገኘት አለ። እውነቴን ነው የምነግርህ፣ የእግዚአብሔር መገኘት አለ። እውነቴን ነው የምነግርህ። ሲጠጋ የነበረ አንተ ጋር እጁን ዘርግቶ እንዳይነካ መገኘቱ ስትሆን አንድ ነገር ይታይሃል። አይኖች ሲከፈቱ ወደ አንተ የሚመለከቱ አይኖች እንዳሉ ይገባሃል። አንተን ለመርዳት የተዘረጋ እጅ እንዳለ ይገባሃል። ዛሬ ባርካለሁ፣ ዛሬ ጸልይላለሁ በጌታ በኢየሱስ ክርስቶስ ስም። ጠላት በየትኛውም አቅጣጫ ይዝመትብህ፣ ይሄንን የጠላት ውጊያ የምታሸንፍበት የእግዚአብሔር መገኘት በአንተ ላይ በኃይል ይሆናል። እስቲ አሜን በሉ። ኢየሱስ ጌታ ነው። እና የእግዚአብሔር መገኘት ወይም በእግዚአብሔር መገኘት ውስጥ ያለ መለኮታዊ ጥበቃ አደጋውን ማስወገድ አይደለም፣ በአደጋ ውስጥ መቆም ነው። እግዚአብሔር አንተን ለማኖር የግድ አደጋውን ማስወገድ አይጠበቅበትም። አራተኛ የእግዚአብሔር መገኘት አራተኛው ማስረጃ የደስታ ሙላት ነው። በመዝሙር መጽሐፍ ምዕራፍ 16 ቁጥር 11 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል፣ በፊት የደስታ ሙላት በቀኝም ዘላለማዊ ፍስሐ አለ ይላል። ይኸው የሕይወትን መንገድ ታሳየኛለህ። ባንተ ዘንድ የደስታ ሙላት፣ በቀኝህም የዘላለም ፍስሐ አለ። ባንተ ዘንድ የደስታ ሙላት፣ በቀኝህም የዘላለም ፍስሐ አለ። በእግዚአብሔር መገኘት ውስጥ ያለ አራተኛው ማስረጃ የደስታ ሙላት ያለ የመጀመሪያው ረፍት ነው። ከዛ ሰላም ነው። ከዛ መለኮታዊ ጥበቃ ነው። ከዛ የደስታ ሙላት። ወዳጆቼ አምስተኛውን ጻፉ። የእግዚአብሔር መገኘት አምስተኛው ማስረጃ መለኮታዊ ምሪት ነው። በምሳሌ መጽሐፍ ምዕራፍ 3 ቁጥር 5 እስከ 6 የእግዚአብሔር ቃል ሲናገር እንደዚህ ይላል፣ በፍጹም ልብ በእግዚአብሔር ታመን፣ በራስ ማስተዋል አትደገፍ፣ በመንገድ ሁሉ እርሱን ወቅ፣ እርሱም ጎዳናህን ቀና ያደርገዋል። በሌላኛው ትርጉም አሻራህን ያስተካክለዋል ብሎ ይናገራል። ግራ በሚያጋቡ የህይወት ምርጫዎች ውስጥ ስትገባ፣ ግራ የሚያጋቡ የህይወት ምርጫዎች ሲያጋጥሙ በእግዚአብሔር መገኘት ውስጥ በቆየ ቁጥር ትክክለኛው መንገድ ያሳያል። ሌላኛው የእግዚአብሔር መገኘት ማስረጃ መለኮታዊ ምሪት ነው። አንዱ መለኮታዊ ጥበቃ ነው፣ ሌላኛው መለኮታዊ ምሪት ነው። ወዳጆቼ አንዳንድ ጊዜ በየትኛው መንገድ መሄድ እንዳለብህ ግራ ይገባል። ወይ እንደ ገጠር መንገድ ምልክት የሌለው ሁኔታ ውስጥ ትገባል። በዚህ ሊድ በዛ ሊድ ትላለህ። ልክ የዛን ጊዜ ትክክለኛውን አቅጣጫ የሚሰጥ ትክክለኛውን ኮምፓስ የሚሰጥ የእግዚአብሔር መገኘት። እውነቴን ነው የምነግርህ። ከዚህ በፊት የተሸወዳችሁት ከእግዚአብሔር መገኘት ውጪ ለሌሎች ሰዎች ተገኝታችሁ ነው። አቤት! ከዚህ በፊት የተሸወዳችሁት ከእግዚአብሔር መገኘት ውጪ አይ ላቭ ዩ፣ አይ ሚስ ዩ፣ አይ ኪስ ዩ ብሎ ነው። አሁን ግን በእግዚአብሔር መገኘት ውስጥ በጣም እየቆየ ስትመጪ አይ ላቭ ዩ ሲልሽ የቡዳ መንፈስ ታያለሽ። የቡዳ መንፈስ ድግምት ልቀቀውና ውጣ፣ ልቀቀው ጮና ውጣ ማለት ምን? ኢየሱስ ጌታ ተለያል። ዲዘርንታል፣ አይኔ ይከፈታል በእግዚአብሔር መንፈስ። እስቲ አሜን በሉ። መዝሙር 119 ቁጥር 105 ምን ይላል? ሕግ
ለእግሬ መብራት ለመንገዴ ብርሃን ነው ይላል። እንደዚህ ብላችሁ እንድትጽፉ ፈልጋለሁ ወዳጆቼ። ቶሎ ብዬ ነው የምጨርሰው። በእግዚአብሔር መገኘት ውስጥ ያለ መለኮታዊ ምሪት የምትሄዱበትን መንገድ ሁሉ ስለማወቅ አይደለም። ዋይ ጻፉ። በእግዚአብሔር መገኘት ውስጥ ያለ መለኮታዊ ምሪት የምትሄዱበትን መንገድ ሁሉ አስቀድሞ ስለማየት አይደለም። ስለማየት አይደለም። ልክ በእግዚአብሔር መገኘት ውስጥ ስትቆዩ፣ በእግዚአብሔር ሕልውና ውስጥ ስትሰነብቱ፣ ስትከርሙ በእግዚአብሔር መገኘት ውስጥ ያለ መለኮታዊ ምሪት ስለምትሄዱበት መንገድ ሁሉ አስቀድሞ ማየት አይደለም። እንደዚህ ብላችሁ ቆይ ከዚህ እስከዛ ምትሉት አይደለም። ነገር ግን ይገርማችኋል፣ በሚቀጥለው እርምጃችሁ የሚያበራ ብርሃን ነው። በሚቀጥለው ሁላችሁ እውነቴን እኮ ዋስኔክስ ይዶን ነው። ግን ልክ ቀኝህን ስታ እንደዚህ ቀና አድርገህ ልትራመድ ስትል ቦግ የሚል መብራት ሕግ ለእግሬ መብራት ተብሎ እንደተጻፈ ማለት ነው። መጽሐፍ አብርሃም ወዴት እንደሚሄድ ሳይነግረው እንደጠራው ግን አብሮት እንደሚሄድ እንደነገረው በእግዚአብሔር መገኘት ውስጥ ያለ መለኮታዊ ምሪት አጠቃላዩ የህይወታችሁ ጉዞ ኮምፓስ ወይም ደግሞ ካርታ እጃችሁ ላይ የለም። ነገር ግን በእርግጠኝነት you are on the right track እርግጠኛ ነህ። በምትሄድበት መንገድ እንደሚያደርስ እርግጠኛ ነህ። መገኘቱ መንገድህን